በዚህ እንቀጥላለን። በእግዚአብሔር ሂድ በቃ። ስራሽን እንደፈለግሽ ከሱ ጋር መስራት ትችያለሽ፣ ግን ፍቅረኛሽ እኔና እኔ ብቻ ነኝ። ከብሩኬ ጋር መሆን አትችይም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው በእነ ሀይሚ ጉዳይ መጥቻለሁ። እንግዲህ ሰሞኑን ብጥብጥ አለ በመሀል ማለት ነው፣ በብሩኬና በሀይሚ መሀል። ብሩኬም እንግዲህ አንቺ ከፈለግሽ እኔ የራሴን ህይወት መኖር እችላለሁ ብሏታል። በነገራችን ላይ እና አንዲት የምታምር ቆንጅዬ ስቶሪ ላይ አድርጓል ኢንስታግራም ላይ። ቤተሰብ ማለት ብዙ ሰው ማናት ወይም ዩቲዩበሮች ብዙ ዩቲዩበሮች ማናት እያሉ እንትን ሰርተውባታል። በነገራችን ላይ ስቶሪ ላይ ያደረጋት እንደ መሳም ብሎ ምናምን ይመስለኛል ብቻ ስቶሪ ላይ ለቋት ነበረ። በነገራችን ላይ ብዙ የምታደንቁት ሰውም ሊሆን ይችላል። ሀይሚም ብዙ የምትወደው ሰው እንደ ጓደኝነት ብዙ ቤስት ፍሬንድ የምትሉት ስቶሪ ላይ ታረጋላችሁ። እና ይቺ ደግሞ አዲስ ስለሆነች አናቃትም፣ በዩቲዩብም በኢንስታግራምም አናቃትም። እና ለብዙዎቻችን ጥያቄ ሆናብናለች እውነት ለመናገር ማለት ነው። ብሩኬ እንዴ አርጎ ስቶሪ ላይ ያረጋት ማናት? ይቺ ልጅ ማናት? ምን አይነት ሪሌሽን አላት ከብሩኬ ጋር? ብዙ ጥያቄ ይፈጥርብናል። ግን አንዳንዶቻችን ትኩረት ላናደርግ እንችላለን። ምክንያቱም ጓደኛም ብዙ ነገር አለው ብለን ስለምናስብ ማለት ነው። እና የብዙዎች ጥያቄ ነው እንግዲህ እሱን ወደፊት እናየዋለን። ሲቀጥል እንግዲህ ዛሬ ፋሲል ወንድማችንን ብሩኬ እንደመጣ አፍንጫውን ብሎታል። ያው እንደምታዩት ደም በደም ሆኗል ማለት እሱ ተናግሯል። በቤታቸው እሱ ነው የመጣው። በነገራችን ላይ በብሩኬ ቤት የመጣው እሱ ነው፣ ፋሲል ነው ማለት። ከሀይሚ ጋር ሚዲያ ላለማውጣት ፈልጌ ነበር፣ በውስጥ መጨረስ ፈልጌ ግን ምን በውስጥ መጨረሻ አልቻልኩም፣ ከአቅሜ በላይ ሆኖ ነው ወደ ሚዲያ የወጣሁት ብሎ ተናግሯል። እና እባካችሁ እኔ በጣም እንደማጠፋ ወይም ሀይሚና ብሩኬን እንደምለየባችሁ እንድለያይባችሁ አትፈልጉም ፋሚሊዎች። ምክንያቱም እነሱን በጣም ነው የምትወዷቸው፣ አብረው እንዲሆኑ የምትወዷቸው አውቃለሁ። ግን እኔ በጣም ነው ማወዳት እማፈቅራት፣ እሷን መለየት አልፈልግም። በታምር ፍጥርቅ ብልም እሷን አልተዋትም። ሀይሚን ልተው ብትለኝም አልተውም። ትናንትና ደግሞ የወሰድኳት ማለት ግዴታ ከህግ ተጋኖ እንዲቀርብ ሳይሆን በቃ የልቤን እንደወራት እንደጫወታት እና እንድትረዳኝ ነው ከቤት የወሰድኳት እንጂ ሌላ ነገር አስቤ አይደለም። እኔ መጥፎ ሰው አይደለሁም፣ የዚህን ያህል ስለማፈቅራት ብቻ ነው አለ ብሎ ተናግሯል። እና ቤተሰቦች እባካችሁ አስታርቁኝ እያለ እየተማለደ ነው ዛሬ ማለት ነው። የጨረቃ ፋሚሊዎች እንግዲህ መልሱ ከእናንተ ነው። ምን ትላላችሁ? መቼም በሀይሚና በብሩኬ የሚገባ ሰው በመሀል የሚገባባቸው ሴትም ሆነ ወንድ ለእኛ ጠላታችን ነው። ምክንያቱም ሁለት የምናውቃቸው እነሱን በፍቅር አብረው እንዲኖሩ ወደፊትም በቃ ህይወታቸውን አግብተው ወልደው ማየት የምንፈልገው በሚዲያው በሚያስተላልፉን በምናያቸው አንጻር ማለት ነው። ግን እንደነገርኳችሁ በተደጋጋሚ ከኋላ ከካሜራ ጀርባ ብዙ የማናውቀው ላይፍ ሊኖር ይችላል። ብዙ የማይወጣ ነገር ሊኖር ይችላል። ምንም የምናውቀው ነገር የለንም። እስከምናውቃቸው በሀይሚና በብሩኬ መሀል ማንም እንዲገባ አንፈልግም። እኔ እንደ ራሴ አስተያየት ማለት ነው። እኔም ብቻ ስላልኩ አይደለም፣ ሁሉም ቤተሰብ ነው የሚለው። ግን ማንም አይገባም ደግሞ ሲጀመር ማለት ነው። እና እንግዲህ ተመልካች ይቅርታ ብሏል በዚህ አጋጣሚ ፋሲል። ያው ትናንትና ማለት አስገድዶ ስለወሰዳት ሴት ልጅ እንዴት ካልፈለገችበት ቦታ አስገድዶ ይወስዳታል በማለት እንደ ተደውሎለት ሀይሚ እንዲደውልለት አልፈለገችም ነበረ። እሱ ግን ደውሎለት መጥቶ ተናዱ አይታው ስለነበረ ሌላ ነገር እንደሚያደርገው እርግጠኛ ነበረች እና እንደመጣ አፍንጫውን ነው የመታው። ለምን እንዴት ያለ ፍቃዷ አስገድደህ ከቤት ትወስዳለህ? ምክንያቱም አንተ ሌላ ነገር አድርጋት ቢሆንስ? አብናሶ ብሩኬም አግባብ ነው። አንድ ወንድ ልጅ ሴት ልጅ ካልፈለገችበት ቦታ አስገድዶ መውሰድ የለበትም። ሰው ግን ቢወስዳትም ያው የልቤን ላወራት እንድትረዳኝ ነው ስላለ መጥፎ ነገር ምንም አላደረኩሽም። ስለዚህ እኔም ያንን ነገር አስቤ አይደለም ይቅርታ እንድታረግልኝ ፈልጌ ነው ብሎ ተናግሯል ማለት ነው። ግን ያው ብሩኬ በጣም ተናዶ ስለነበር መቶታል። ይገባዋል ነው እኔ እንደራሴ እውነት። አሁን አንድ ሰው
ሴት ልጅ ካልፈለገች አስገድዶ የሚወስድ ከሆነ ምላሹ ጥፊ መመታት ነው። ዝሮ ተፎካክረዋል። ወደፊት ምን እንደሚሆን አላቅም። እኔ ወንድ አይደለሁም ብሎ ፋሲልም ከብሩኬ ላይ ዝቶበት ፎክሮበት ነው የሄደው። ለማንኛውም ፕራንኩ የሚቋጭ አቅጣጫ አይደለም ሳስበው። ምክንያቱም እንግዲህ ይሄ ፋሲል ከሀይሚ ላይ ሙጭጭ ካለባት አለቅም ካለ ፕራንኩ ይቀጥላል። ወይም የሆነ ፓርት ላይ ሀይሚ ፕራንክ ነው ብሩኬ ያደረግንህ እኔና ፋሲል ተመካክረን ብላ የምትቋጨውም ማትቋጨውም አላቅም። ብቻ በጥቅሉ ፕራንክ እንደሆነ ሁላችንም ተረድተናል ይመስለኛል። ቤተሰቦች ያው ብዙ ልጆች ይበቃሻል ሀይሚ ፕራንኩ በቃ ከዚህ በላይ ይበቃሻል፣ ብሩኬን ማታሰቀየው፣ ኧረ በእናትሽ ምናምን የምትሉም ልጆች አላችሁ። ሰው እንግዲህ ደግሞ ብሩኬ እሷ እንደዚህ ስላደረገች ብሩኬ ደግሞ የሆነ ሰዓት እርግጠኛ ነኝ ፍቅረኛ ናት ብሎ ሊያመጣም ይችላል። ብቻ አላቅም እንግዲህ ወደፊት ማለት ነው። ለማንኛውም ቤተሰብ ፕራንክ ነው ዙሮ ምንም ጥርጥር የለውም። ይሄን በተደጋጋሚ የምለው ነገር ነው። ፕራንክ ነው ይሄ ደግሞ ምናምን ራሱ የሆነ አቋረጡትና የሆነ ደም እንትን ካሉ በኋላ ነው የሆነ ቪዲዮ ላይ ከእንትን ካለ በኋላ አይታችሁ ከሆነ ከተደርጎ ነው የተቀጠለው ማለት ነው። እና በጥቅሉ ግን ቡራዬ ተረጋጋ፣ አይዞህ ማለት ነው። ዙሮ ሀይሚ ከአንተ ውጭ ወደ ውጭ፣ ብሩኬም እንደዛው ከሀይሚ ውጭ ወደ ውጭ ማለት ነው። እና በጥቅሉ ቤተሰብ ይመቻችሁ፣ ቀጥሉበት። አስተማሪ ነገር አለው በነገራችን ላይ ትኩረት ካደረግንበት ማለት ነው። ብዙ ነገር ያስተምራል። እና ለማንኛውም እንደዚህ አይነት ነገር እሷም እንትን ፋሲልን በጣም ይቅርታ ጠይቃለች። ቪዲዮ የማወጣው ቪዲዮ አለ ምናምን ብሎ እንትን ሲላት ነበር። እና ምን አይነት ቪዲዮ የቀለበት ፕሮግራም ካልሆነ ምን አይነት ቪዲዮ ነው የምታወጣው? ምን አለና የሚያስነውር ነገር አንተ ጋር ምን አለኝና የምታወጣው ብላ ስትናገር ነበር። እሱም ያው ምንም ነገር የለም ግን የቀለበት ሲያረግላት ምናምን የነበረ ቪዲዮ ይመስለኛል። ብቻ አንዳንድ ቦታ ላይ ሲያወሩ አይታችኋቸው እንደሆነ የሚሉትም ማለት በእርግጥ የሰው ልጅ ምን እንደሚል ይጠፋዋል። ግን እነሱም የሆነ ምን እንደሚሉ እንትን ይልባቸው ነበር፣ ድንግር ይልባቸው ነበረ። በአጠቃላይ ግን ያው ሰርተውታል፣ እየሰሩት ነው ያሉት። ፋሲልም ጎበዝ ነው በነገራችን ላይ በአንድ ቀን ምናምን ማለት 2 ቀን ነው እንደዚህ ነው ካሜራ የመጣው። ግን በጣም ሲያወራ የነበረው ኦልሬዲ ጎበዝ ነበር ማለት ነው። በጥቅሉ አሪፍ ነገር ነበረ ሲያወራ የነበረው። ለማንኛውም ቤተሰብ እኔም ብዙ ጊዜ ተንተባተብኩባችሁ እና ፕራንክ ነው በቃ ቤተሰብ፣ በጥቅሉ ፕራንክ ነው። ለማንኛውም ቤተሰብ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበልኝ። ወዳችኋለሁ። ቪዲዮን ላይክ ማድረጋችሁን አትርሱ ማለት ነው። ባይ ባይ።